የጠቅላይ ሚኒስትር ዶክተር አብይ አህመድ የሜይዴይ ውሳኔ ተፈጻሚ አልሆነም። ሰላም እንደምን ውላችኋል? ክብራትና ክብራን የፎከስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ አብራችሁን ሁኑ። የጠቅላይ ሚኒስትሩ የሜይዴይ ውሳኔ ተፈጻሚ አልሆነም። ከ2015 ዓ.ም የሜይዴይ ሰልፍ መከላከል በኋላ የሰራተኛ ጥያቄ ምላሽ ሊያገኝ ይችላል የሚል ተስፋ በኢሰማኮ አመራሮች በኩል ተፈጥሯል። ይህ ተስፋ የኢሰማኮ አመራሮች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከተወያዩ በኋላ የመጣ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በውይይቱ ወቅትም ዝቅተኛ ደሞዝ ወለልን የሚወስን ቦርድ ለማቋቋም ቃል መግባታቸው የኢሰማኮ ጸሐፊ አቶ ካሳሁን ፎሎም ይገልጻሉ። ጠቅላይ ሚኒስትሩ ለሰራተኞች ጥያቄ ምላሽ ለመስጠት ቃል በመግባት የመጀመሪያው መሪ አይደሉም። ከዛቸው በፊት የነበሩ መሪዎች ለሰራተኛ ጥያቄ ምላሽ ለመስጠት ቃል ገብተዋል። አሁንም ሰራተኛው እነዚህን ጥያቄ እየጠየቀ ነው። ዝቅተኛ የደሞዝ ወለል የሚወስን የደሞዝ ቦርድ እንደሚቋቋም የደነገገው አዲሱ የአሰሪና ሰራተኛ አዋጅ የጸደቀው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ነው። ይህ አዋጅ ከጸደቀ 5 ዓመት ቢያልፍም እስካሁን ግን የደሞዝ ወለል አለመቋቋሙ ልብ ይላል። ከ50 ዓመታት በፊትም የተነሱ አሁንም ሰራተኛ ያነገባቸው ጥያቄዎች ምላሽ ሳያገኙ ዛሬ ላይ ደርሰዋል ብለዋል። ከዚህ በኋላ ምላሽ ለማግኘት ምን ያህል ጊዜ ይጠይቅ ይሆናል? ዝቅተኛ ደሞዝ ወለል ይወስን የሚለው ጥያቄ የተነሳው በ1966 ዓ.ም ነው። የኃይለ ሥላሴ መንግስት ቦርድ ተቋቁሞ ይወስናል ነው ያለው። ነገር ግን ዛሬም ቦርድ ተቋቁሞ ይወስናል እያልን ያለ ነው ሲሉ አቶ ዳዊት በምሬት ይናገራሉ። የቀድሞ የኢሰማኮ ፕሬዝዳንት አቶ ዳዊት ኢብራሂም የሰራተኞች ጥያቄ እስካሁን ድረስ ምላሽ ማግኘት ያልቻለው ኢትዮጵያ ስርዓት መዘርጋት ስላልቻለች ነው ብለዋል። የቀድሞ የኢህአፓ መስራችና ሊቀመንበር አቶ ክፍሉ ታደሰ በበኩላቸው ምክንያት የሚሉት ደግሞ ከደርግ ጀምሮ በንጉሱ ጊዜ ያው ነው የመጡ ሁሉም ስርዓቶች አምባገነን ናቸው። በነጻነት የሚደራጁ፣ በነጻነት ሀሳብ የሚገልጽ፣ በነጻነት መሰብሰብ የሚችል፣ በነጻነት የሚተች፣ በምርጫ ሂደቱ ላይም የፈለገውን መርጣለሁ የሚል አቆጥቁጦ እንዲያብብ አይፈልጉም ይላሉ። መብት አይሰጥም ይታገሉታል እንጂ የሚሉት አቶ ክፍሌ ሰራተኛው በራሱ ጉልበት በራሱ ጥረት መብቱን ካላስከበረ መንግስትም ለሰራተኛው ሊቆምለት አይችልም። ሰራተኛው አደራጅ፣ አደባባይ ወጥቶ በሞጎት መቃወም፣ ሀሳብ ማሰማትም ይፈልጋል ሲሉ መፍትሄውን ይጠቁማሉ። የኢትዮጵያ ሰራተኞችም ከ4 ስርዓቶች በኋላ ከ60 ዓመታት በፊትም ለጠየቋቸው ጥያቄዎች ምላሽ አላገኙም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አሁንም ዝቅተኛ ደሞዝ ወለል እንዲወስን እየጠየቀ ነው። የሀገሪቱ ፖለቲካና ኢኮኖሚ ሁኔታዎች ጉልህ መሻሻል ቢያሳዩም የሰራተኞች ጥያቄ ግን አሁንም ባለበት እየረገጠ ነው ብለዋል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ የሰራተኛ ማህበራት መደራጀት ትልቅ ተግዳሮት እንደሚገጥማቸው ይናገራሉ። አቶ ካሳሁን ብናደራጅም ባደራጀነው ማግስት ይፈርሳል። አደራጅተን ስንመጣ መሪዎቹ ይባረራሉ። እነሱ ወደ ስራ ለማስመለስ ፍርድ ቤት እንመላለሳለን ሲሉ በምሬትም ይናገራሉ። አቶ ካሳሁን አማካሪ የሆኑት የቀድሞ ኢሰማኮ ፕሬዝዳንት አቶ ዳዊት በተመሳሳይ ዛሬም ሰራተኞችን ለማደራጀት እጅግ በጣም አስቸጋሪ ነው። ይህ ሁሉ ህግ እያለ ማደራጀት አትችልም። ከተደራጀ በኋላም ያፈርሱታል። ከተደራጀ በኋላ ማህበር መሪ ያባራሉ ይላል። ኢሰማኮ ሰራተኞቹን ማደራጀት ችግር የሚገጥመው ከቅርብ ጊዜ ወዲህ በተቋቋመው ኢንዱስትሪዎች ፓርክ ውስጥ ነው። አቶ ዳዊት ሐዋሳ ኢንዱስትሪ ፓርክ ሰራተኞች ለማደራጀት 5 ዓመት ነው የፈጀው ሲሉ ይናገራሉ። በተመሳሳይ አቶ ካሳሁን ፎሎ ዱከም ኢንዱስትሪ ውስጥም 103 ድርጅቶች አሉ። እዚህ ውስጥም አንድም ሰራተኛ በማህበር አልተደራጀም ይላሉ። የኢትዮጵያ ሰራተኞች ጥያቄ አንድ አዛውንት እድሜ ያስቆጥሯል። እነዚህ ጥያቄዎችን መልካቸው እየቀያየሩ አሁንም ድረስ ከፊሎቹ ጥያቄ ምላሽ ሲያገኙ፣ ቀሪዎቹ አሁንም ድረስ እንደ አዲስ እየተጠየቁ ነው አሉ። የሰራተኞች ጥያቄ ጅማሮ በአፄ ኃይለ ሥላሴ መንግስት ወቅት ነው። ከነዚህ ጥያቄዎችም ቀዳሚዎቹ የስራ ሁኔታዎችና መደራጀትን የተመለከተ ነበሩ። እነዚህ ጥያቄዎችም በየመስሪያ ቤታቸው ማህበራት የመመስረት እና ሌሎች ማህበራዊ ህጋት እውቅና ማስገኘት ከጥያቄዎቻቸው ቀዳሚ ነበር። በኢትዮጵያ ሰራተኛና በደሞዝ ማስተዳደር የጀመረው በአፄ ቴዎድሮስ ዘመነ መንግስት ነበር። ሆኖም ግን በአገሪቱ የግል ኢንዱስትሪ መነቃቃት የጀመረው በአፄ ምኒልክ ዘመን መንግስት ነው። ነገር ግን ሰራተኞቹ የሚተዳደሩበት በመንግስት ደረጃ የወጣ ህግ እንዳልነበር አቶ ተፈራ ኃይለ ሥላሴ ኢንዱስትሪና የመንግስት ሰራተኞች አስተዳደር እድገት በተሰኘው መጣጠፋቸው ላይ አስፍረዋል። አቶ ተፈራ በዚሁ መጣጠፋቸው አሰሪው በመሰለው ደሞዝና የስራ ሁኔታ ሰራተኛ የሚያስተዳድርበት አካሄድ ነበር የሰፈነው ሲሉ ያክላሉ። ከጣሊያን ወረራ በኋላ 1936 ዓ.ም የፋብሪካዎች መቆጣጠሪያ አዋጅ መውጣቱን አቶ ተፈራ ይገልጻሉ። የአዋጅ ዋና ትኩረትም ፋብሪካዎች ለሚሰሩበት ሁኔታና በውስጣቸው የሚከተሏቸው መሳሪያዎች በሰራተኞች ላይ አደጋ እንዳያደርሱ መመሪያም ማውጣት ነበረ። 1952 ዓ.ም
ፍትሐ ብሔር ሕግ እስከወጣበት ጊዜ ድረስ የሰራተኞች ስራ ሁኔታዎችም የሚደነገጉና የስራ ክርክሮች የሚፈቱ ስርዓት በመቋቋም ረገድ ምንም እድገትም አልታየም ሲሉ ያክላሉ። የአሰሪና ሰራተኛ መብቶችና ግዴታዎች የደነገገው የፍትሐ ብሔር ሕግ የጌታና ሎሌ የነበረው የአሰሪና ሰራተኛ ግንኙነት ማሻሻሉን አቶ ተፈራ ይገልጻሉ። ነገር ግን የፍትሐ ብሔር ሕጉ መደበኛ የቀኑና የሳምንቱን የስራ ሰዓቶች ባለመወሰኑ ሰራተኞችን ለብዝበዛ አጋልጧል። የስራ ክርክር የሚታፈንበት ስርዓት አለመቋቋሙ የሌላኛው የፍትሐ ብሔር ሕጉ ውስንነት ነበር። ከፍትሐ ብሔር ሕጉ መውጣት 4 ዓመት በኋላ እነዚህ ውስንነቶች የሚሸፈነው የአሰሪና ሰራተኛ ጉዳይ አዋጅ በ1956 ዓ.ም ወጥቷል። አዋጁን ተከትሎ ፍትሐ ብሔር ሕጉ ያልተካተቱ የስራ ሰዓት፣ የትርፍ ሰዓት ክፍያ፣ የህዝብ በዓላትን፣ የዓመት ፍቃድና ሌሎች ስራ ሁኔታዎች በማሻሻል ደንብ ወጣ። የአሰሪና ሰራተኛ አዋጁ የሰራተኛ ማህበራት በተመለከተ ትልቅ ለውጥም ያመጣ ነበር። የፍትሐ ብሔር ሕጉ ሰራተኞቹ የሙያ ስራ ማህበር ማቋቋም እንደሚችሉ ቢደነገጉም የማህበሩ ተግባራት ግን አልደነገገም ነበር። ዶክተር አዳነ ካሴ በጥናታዊ ጽሑፋቸውም በ1948 የተሻሻለው ሕግ መንግስትና ፍትሐ ብሔር ሕጉ ላይ አንዳንድ የሰራተኛ ጉዳዮች ቢካተቱም የሰራተኛ ግንኙነት ተገቢ ትኩረትም አልተሰጠውም ነበር ይላሉ። ክቡራትና ክቡራን የኢትዮፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።